ሶ ተማሪዎች በዛሬው ቪዲዮ ደግሞ የምናየው ባክቴሪያል አይሶሌሽን ቴክኒክ ነው። So before we start, at the end of this lesson ምን እናገኛለን? What's the importance of the bacterial isolation technique and the process of bacterial isolation technique እና እሱን በመጠቀም ደግሞ የተለያዩ የምናገኛቸውን ጥቅሞች እናያለን ማለት ነው። So bacterial isolation technique ባክቴሪያዎችን ለብቻ ወስደን ማሳደግ ድጋሚው ደግሞ ለማጥናት ላቦራቶሪ ውስጥ ካልቸር ማድረግ ማለት ነው። ሶ ምንድነው የምናደርገው? መጀመሪያ ላይ ኮሌክት ሳምፕሎችን እንሰበስባለን። ባክቴሪያ ወይም ማይክሮ ኦርጋኒዝሞች ይኖሩበታል ብለን የምናስባቸውን ሳምፕሎች ለምሳሌ ፉድ ሊሆን ይችላል፣ ሶይል፣ ዋተር ከነዚህዎች ላይ ባክቴሪያዎች ስለማይጠፉ እነሱን ኮሌክት እናደርጋለን። ከዛ ሲሪያል ዳይሉሽን ወይም ደግሞ ፕሌቲንግ ኦን ሚዲያ so if you remember laboratory apparatuses ላይ we have this thing known as the petri dish. so that petri dish ላይ አሁን የወሰድናቸውን ፉድ ሊሆን ይችላል፣ ለምሳሌ ሽንኩርት ልጣጭ ሊሆን ይችላል፣ ኦር ቲማቲም ሊሆን ይችላል፣ ወይም ውሃም ሊሆን ይችላል የወሰድነው እሱን ወስደን እዚህ ፔትሪ ዲሽ ላይ እናስቀምጠዋለን ማለት ነው። ከዛ ፒዩሪፋይ ወይም አይሶሌት ኦን ፍሬሽ ሚዲያ ድጋሚ ወስደን ደግሞ ይሄኛውን በጣም ንጹህ የሆነ ሌላ ፔትሪ ዲሽ ላይ ደግሞ ወስደን እናስቀምጠዋለን ማለት ነው። ዋንስ አሁን ይሄኛውን ካስቀመጥነው በኋላ ላዩ ላይ ባክቴሪያዎች ይኖራሉ። ስለዚህ እነዛን ባክቴሪያዎች በማይክሮስኮፕ ሞርፎሎጂካሊ ሼፓቸውን ግራም ስቴን በማድረግ አሬንጅመንታቸውን ሞቲሊቲያቸውን እናጠናለን ማለት ነው። ከዛ ባዮኬሚካሊ ዲፍረንት ቴስቶች አሉ ፎር ባክቴሪያዎች ምን አይነት ባክቴሪያ ናቸው የሚለውን ለመለየት። ስለዚህ ኢንዛይሞቻቸውን ውስጣቸው ያለውን ኦር ቅድም ያለውን ግራም ስቴንም ሊሆን ይችላል አሲድ ፋስት ናቸው ወይ አሲድ ሌቫይል ናቸው የሚለውን እናያለን። በመጨረሻው ሞለኪውላር አይደንቲፊኬሽን ነው የሚኖረው። ስለዚህ እነዚህ ባክቴሪያዎች ምን አይነት ሞርፎሎጂካል ምን አይነት ሞለኪውላር ፕሮሰስ አላቸው የሚለውን እናያለን። ያንን ደግሞ ለዲፍረንት የሆኑ ሪሰርች ፐርፐዝ ሊሆን ይችላል፣ ምን አይነት ዲዚዝ ኮዝ ያደርጋሉ፣ ምን ብናደርግ ምን አይነት መድኃኒት እናገኛለን የሚለውን ለማግኘት እንጠቀምበታለን ማለት ነው። ሶ በአጠቃላይ ስለ ባክቴሪያል አይሶሌሽን ቴክኒክ ያለው ሌሰን ይሄን ይመስል ነበር። ባክቴሪያል አይሶሌሽን ለምን አስፈለገ? ያው በአጠቃላይ ባክቴሪያዎች ሞርፎሎጂያቸው፣ ስትራክቸራቸውና ኮዝ ሊያደርጉት የሚችሉትን ዲዚዞች ለማጥናት እንጠቀምበታለን። ቴክኒኩ ደግሞ 6 ስቴፖች አሉት፣ እሱንም አይተናል። ሶ ቀጣዩ ሌሰናችን ደግሞ የሚሆነው about we know Ethiopian microbiologists ነው።